ሰላም ጤና ይስጥልኝ የተከበራችሁ የዩቲዩብ ቻናላችን ቤተሰቦች የሰዓቱ መደመጥ ያለባቸውን የምሽት መረጃዎች ይዘን ቀርበናል። በቅድሚያም ርዕሰ ጉዳዮቹን ላስቀድም። ከሰሞኑ በአስተማሪዋ ብርቱካን የተመታችው የሁለተኛ ክፍል ተማሪ የሆነችው የ9 ዓመቷ ሕፃን ሀያት መሐመድ እናት ጉዳዩን አስመልክቶ አንዳንድ መረጃዎችን ይፋ አድርጋለች። እኛም በመረጃችን ይዘነዋል። በሌላ ዜና 116ኛው የኢትዮጵያ ፖሊስ ምስረታ በዓልን ምክንያት በማድረግ በነገው ዕለት ለተሽከርካሪ ዝግ የሚሆኑ መንገዶች ይፋ ሆነዋል። ዝርዝሩን ይዘናል። በሌላ መረጃ በኢትዮጵያ ሁሉም የተሽከርካሪ ሰሌዳዎች ኢቲ የሚል መለያ እንዲኖራቸው ሊደረግ እንደሆነ ተገለጸ። ዝርዝሩን ታደምጣላችሁ። እነዚህንና ሌሎች ከሀገር ውስጥ ከውጭ የተሰሙ አጫጭር ዝርዝር ዘገባዎች በዚህ መረጃ ሰዓት አካተናል። ለቻናሉ አዲስ የሆናችሁ ሰብስክራይብ በማስከተል የደውል ምልክቷን በመጫን ቪዲዮን ላይክ በማድረግ በቆይታችን እስከ ቪዲዮ ፍጻሜ አብራችሁኝ እንድትቆይ በመጋበዝ ወደ ሰዓቱ ወደ ያዝንላችሁ ዝርዝር ዘገባዎች እናልፋለን። አብረን እንከታተለው። ክቡራን አድማጮች በቅድሚያም በርዕሰ ጉዳዮቹ ቅድሚያ ያስደመጥኳችሁን ከሀገር ውስጥ ከተሰሙ መረጃዎች ወደ እናንተ ላድርስ። 116ኛው የኢትዮጵያ ፖሊስ ምስረታ በዓልን ምክንያት በማድረግ ለተሽከርካሪ ዝግ የሚሆኑ መንገዶች ይፋ ተደርጓል። በዓሉ ሚያዝያ 26 ቀን 2017 ዓ.ም በመስቀል አደባባይ በተለያዩ ወታደራዊ ትርኢቶች ይከበራል። በዚህ መሰረት መንገዶች እንደሚዘጉ የአዲስ አበባ ፖሊስ ኮሚሽን አስታውቋል። ከ22 አደባባይ ወደ ቂርቆስ ራኤል፣ መስቀል አደባባይ ከ22 አደባባይ በተመሳሳይ ዘሪሁን ህንፃ መስቀለኛ ላይ፣ ከአትላስ መብራት ወደ ቅዱስ ራኤል አደባባይ፣ አትላስ መብራትና ፒኮክ መብራት ላይ፣ ከቦሌ ወሎ ሰፈር መታጠፊያ ወደ ኦሎምፒያ አደባባይ፣ ኦሎምፒያ አደባባይ ላይ ከወሎ ሰፈር ጀምሮ እስከ ጋዜቦ አደባባይ ውስጡን ወደ ዋናው መንገድ የሚያስወጡት፣ ከመስቀል ፍላወር አደባባይ ወደ ጋዜቦ አደባባይ፣ መስቀል ፍላወር አደባባይ ላይ በማስከተል ከጋዜቦ አደባባይ ወደ ኤግዚቢሽን ውስጥ ለውስጥ ወደ ፍላሚንጎ ጋዜቦ አደባባይ ላይ፣ ከቅዱስ ቂርቆስ ቤተክርስቲያን ወደ ለገሃር መብራት፣ ቅዱስ ቂርቆስ ወደ ጋዜቦ ላይ፣ ከአጎና መስቀለኛ ወደ ጥላሁን አደባባይ፣ ከሜክሲኮ አደባባይ ወደ ለገሃር መብራት፣ ሜክሲኮ አደባባይ ላይ ከፓርላማ መብራት ወደ ውጪ ጉዳይ ፓርላማ መብራት ላይ፣ ከጥይት ቤት ወደ ቅዱስ ገብርኤል ጥይት ቤት መታጠፊያ ላይ፣ ከሴቶች አደባባይ ወደ ካሳንቺስ ሴቶች አደባባይ ላይ፣ ከሴቶች አደባባይ ወደ ካሳንቺስ ቶታል ሴቶች አደባባይ ላይ ከንጋቱ 10 ሰዓት ጀምሮ ፕሮግራሙ እስከሚጠናቀቅ ድረስ መንገዶች ዝግ ይሆናሉ። ከዛሬ ማለትም ከ25/08 2017 ዓ.ም ጀምሮ ከምሽቱ 12 ሰዓት ጀምሮ ዝግ እንደሚሆኑ ፖሊስ አሳስቧል። ክቡራን አድማጮች ወደ ቀጣይ መረጃ ሳልፍ ከሰሞኑ በአስተማሪዋ ብርቱካን የተመታችው የ9 ዓመቷ ሕፃን ሀያት መሐመድ እናት ወይዘሮ እስኪራ ሽፋን በልጇ ላይ የደረሰውን ግፍ ትናገራለች። አሁን ላይ ልጄ በእንቅልፍ ልቧ ትቃዣለች፣ ሚስ እባክሽኝ አትምችም ትላለች። እግሯ ጠጉሯል፣ ስትራመድም እግሯን ያዝ ያደርጋታል። በፍርድ ቤት ለማክሰኞ እንድትቀርብ ቀጠሮ ተሰጥቶናል። ልጄ ሌሊት 11 ሰዓት ውሃ እየቀዳው በጄሪካን 20 ብር እየሸጥኩኝ ነው የማሳድጋት። እናቲቷ በማከልም እንዲሁም ሰው ቤት እየሄድኩኝ ልብስ አጥባለሁ። አባቷ ደግሞ ወዛደር ነው፣ እንዲህ እያሳደግኩኝ ነው ልጄን፣ ለነገዋ ተስፋ እየሰጧት ነው ያለውትም ብለዋል። የቤት ኪራይ 3000 ብር ከፍላለሁ። 2 ልጆች ናቸው ያሉኝ። ኑሮ በዚህ ላይ ከባድ ነው። በዚህ ላይ ልጄ እንዲህ ሆነችብኝ። ትምህርት ቤት አስተማሪዋ በሕግ ቁጥጥር ስር እንድትውልም ረድተውኛል። ልጅቷም ሕክምና እንድታደርግ አድርገዋል። ልጄ ትምህርቷን ገና አልጀመረችም። አስተማሪዋም የዛን ቀን ሌላ ልጅም ገርፋለች ስትል ገልጻለች። በሌላ መረጃ በኢትዮጵያ ሁሉም የተሽከርካሪ ሰሌዳዎች ኢቲ የሚል መለያ እንዲኖራቸው ሊደረግ ነው። በኢትዮጵያ የሚመዘገቡ ሁሉም ተሽከርካሪዎች ኢቲ የሚል መለያና የኢትዮጵያ ካርታ ያለበት አዲስ የመለያ ሰሌዳ ቁጥር እንዲኖራቸው የሚያደርግ መመሪያ ጸድቋል። በትራንስፖርትና ሎጂስቲክ ሚኒስቴር የወጣው መመሪያ በአሁኑ ሰዓት በስራ ላይ ያሉ የተሽከርካሪ ሰሌዳዎች ላይ የሚቀመጠውን የተለያዩ ክልሎች እና የከተማ አስተዳደሮች መለያዎችን አላካተተም። ይሁንና ሚኒስትሩ በኢትዮጵያ የተሽከርካሪዎች የመለያ ቁጥር ሰሌዳ አይነቶችና ምልክቶች መወሰኛና የአገልግሎት አሰጣጥ መምሪያ 1050/2017 በሚል መጽደቁን ባሳወቀው በዚህ ሰነድ ላይ በአገሪቱ ያሉ የተሽከርካሪዎች መለያ ቁጥር
ሰሌዳ እንደሚቀየርም ገልጿል። ይህ የተሽከርካሪዎች መለያ ቁጥር ሰሌዳ መለወጥ ያስፈለገበት ዋነኛ ምክንያት ኢትዮጵያ የተቀበለቻቸውን ዓለም አቀፍ ስምምነቶች መሰረት ያደረገ እንዲሆንና የነበሩ የአሰራር ክፍተቶችን፣ የሀብት ብክነት እንዲሁም የሐሰተኛ ሰሌዳዎችን ለመቆጣጠር መሆኑም ተጠቅሷል። አዲስ በወጣው የተሽከርካሪዎች የመለያ ቁጥር ሰሌዳ አይነቶችና ምልክቶች መወሰኛ እንዲሁም የአገልግሎት አሰጣጥ መምሪያ ቁጥር 1050/2017 መሰረት በመላው የኢትዮጵያ አገልግሎት ላይ የሚውል የሰሌዳ ቁጥሮች ተመሳሳይ መለያ እንዲኖራቸው እንደሚደረግም ተደንግጓል። በትራንስፖርትና ሎጂስቲክ ሚኒስቴር በወጣው መምሪያ ክፍል 2 ስር ለተሽከርካሪ መለያ ቁጥር ሰሌዳ አይነቶችና ምልክቶች በሚል እንደተጠቀሰው ሁሉም የተሽከርካሪ መለያ ቁጥር ሰሌዳዎች በእንግሊዝኛና በግዕዝ ፊደላት ኢትዮጵያን የሚያመላክት አጭር ጽሑፍና የሀገሪቱን ካርታም ይኖራቸዋል። በሀገሪቱ የሚመዘገቡ ሁሉም ተሽከርካሪዎች የሚለጥፉት የመለያ ቁጥር ሰሌዳ ላይ የኢትዮጵያ ካርታና ሀገራችን ባጸደቀችው ዓለም አቀፍ ስምምነት መሰረት የተሰጣትን ሀገራዊ ልዩነት ምልክት ኢቲኤች እንዲሁም ኢቲ የሚል የግዕዝ ፊደላትና የላቲን ፊደላት ይዘት እንዲኖረውም ይደረጋል። በተጨማሪም ሚኒስትሩ የመለያ ቁጥር ሰሌዳ አሰጣጡ 3 የላቲን ፊደላትና 4 ቁጥሮችን በመጠቀም ተከታታይ ቁጥር ያላቸው የመለያ ቁጥር ሰሌዳዎችን እንዲመረቱ እንደሚያደርግም መምሪያው ላይ ተገልጿል። ሚኒስትሩ የተሽከርካሪ የመለያ ቁጥር ሰሌዳዎች የቀለም ህብር ፊደላት በተጨማሪም የመለያ ቁጥር ሰሌዳዎች ሲመሰረት ለቁጥጥርና ለምዝገባ ዓላማ የሚያገለግሉ መረጃዎችን የሚሰጡ ሚስጥራዊ ምልክቶችን እያንዳንዱ የሰሌዳ አይነት እንዲኖረውም ይደረጋል። በዚህ መምሪያ መሰረት የመለያ ቁጥር ሰሌዳዎች የተሽከርካሪዎችን ባለቤት የሚሰጡትን አገልግሎትና የኃይል አጠቃቀም የሚያመላክቱ ቀለማት እንዲሁም ሌሎች መለያዎች እንደሚኖራቸውም መመሪያው ላይ ተጠቅሷል። በዚህ መሰረት በኤሌክትሪክ ወይም ታዳሽ ኃይሎች የሚሰሩ ተሽከርካሪዎች ሰሌዳ ከሌሎች በተለየ መልኩ አረንጓዴ ትራንስፖርት የሚል የጽሑፍ መለያ እንደሚይዝም መምሪያው ላይ ሰፍሯል። ከዚህም በተጨማሪም ልዩ መግለጫ ያለው የተለየ የመለያ ቁጥር ሰሌዳ የሚፈልጉ ግለሰቦች በሚያቀርቡት ጥያቄ መሰረት ለሚጠይቅ እንደ ሁኔታው በልዩ ሁኔታ ሊሰጣቸው እንደሚችል የሚኒስትሩ መምሪያ ያስረዳል። መመሪያው እንደሚገልጸው የትራንስፖርት ሚኒስቴር ይፋ ያደረገው አዲስ የሰሌዳ አይነት ከዚህ ቀደም በተመዘገቡ ተሽከርካሪዎች ላይ ተግባራዊም ይሆናል። መመሪያው በስራ ላይ ከመዋሉ በፊት የተመዘገቡ ተሽከርካሪዎች የቀድሞ ሰሌዳ ለመዝጋቢው አካል በመመለስ አዲስ የተሽከርካሪ የመለያ ቁጥር ሰሌዳ መውሰድ እንደሚኖርባቸው መመሪያው ላይ ተጠቅሷል። ይሁንና ተሽከርካሪዎች ነባሩን ሰሌዳ በመመለስ አዲሱን የሚወስዱት ሚኒስትሩ በሚያዘጋጀው የጊዜ ሰሌዳ መሰረት እንደሆነም መመሪያው ገልጿል። በአጼ ምኒልክ ዘመን የመጀመሪያ ተሽከርካሪ ወደ ኢትዮጵያ ከገባች ጊዜ አንስቶ ለመኪኖች የመለያ ቁጥር መሰጠት እንደተጀመረ የሚነገር ሲሆን ከዚያ በኋላ ወደ ስልጣን በመጡት አስተዳደሮች በአገሪቱ ቢያንስ 3 ጊዜ የተሽከርካሪ መለያ ሰሌዳ ቁጥር ለውጥ ተደርጓል። በንጉሥ ኃይለ ሥላሴ ዘመን የነበረው የሰሌዳ ቁጥር ወታደራዊ መንግስት ወደ ስልጣን ከመጣም በኋላ የተቀየረ ሲሆን በደርግ ዘመን የነበረው ደግሞ ኢህአዴግ ስልጣን ከያዘ በኋላ ለውጥ ተደርጎበታል። በኢህአዴግ ዘመን ለአገልግሎት የበቃውና እስካሁንም በስራ ላይ ያለው የተሽከርካሪዎች መለያ ቁጥር ሰሌዳ ኢቲ የሚል መለያ ካላቸው ከተወሰኑ ተሽከርካሪዎች ውጪ አብዛኞቹ የሚንቀሳቀሱባቸው ክልሎችና የከተማ አስተዳደሮች ስም 2 ፊደላትን የያዙ ናቸው። ዘገባው የቢቢሲ አማርኛ ነው። በማስከተል የሱዳን ፈጥኖ ደራሽ ኃይል ድሮኖች ከኤርትራ ድንበር አቅራቢያ ጥቃት መፈጸማቸው ተገለጸ። የሱዳን ፈጥኖ ደራሽ ኃይል ድሮኖች ከኤርትራ ድንበር አቅራቢያ የምትገኘው የከሰላ ከተማ ላይ ጥቃት መፈጸማቸውን የሱዳን ብሔራዊ ጦር ውስጥ የሚገኙ ወታደራዊ የመረጃ ምንጮች መናገራቸው የፈረንሳይ ዜና አገልግሎት ዋቢ አድርጎ ዶቼ ቬለ ዘግቧል። ጥቃቱ ከከሰላ አውሮፕላን ማረፊያ የሚገኝ የነዳጅ ማጠራቀሚያ ላይ ያነጣጠረ ነበርም ተብሏል። በሰው ላይ የደረሰ ጉዳት እንደሌለ በሱዳን መንግስት ውስጥ የሚገኙ የመረጃ ምንጭ ገልጿል። ከሰላ በኡምዱርማን ከሚገኘው የሱዳን ፈጥኖ ደራሽ ኃይል ይዞታ 400 ኪሎ ሜትር ገደማ ርቀት ላይ የምትገኝ ሲሆን የታጣቂ ቡድኑ አጋር የሆነው እና አብደልአዚዝ አሊ ጊሉ የሚመሩት የሱዳን ህዝቦች ነፃ አውጪ ንቅናቄ ሰሜን አንድ እንጃ ይዞታም ከከሰላ በተመሳሳይ 400 ኪሎ ሜትር ገደማ የሚርቅም ነው። በተመሳሳይ ዛሬ ቅዳሜ የደቡብ ዳርፉር ዋና ከተማ በሆነችው ኒያላ አንድ ዕቃ ጫኝ አውሮፕላን ላይ
ጥቃት መፈጸሙን ወታደራዊ መረጃ ምንጮች መናገራቸውን የዘገበው የዜና ምንጩ አውሮፕላን ጥቃት የተፈጸመበት ተጨማሪ የፈጥኖ ድራሽ ኃይሉ ወታደሮቹን ለማራገፍ ባረፈበት ነው። ይሁንና ማን ጥቃቱን እንደፈጸመው ያሉት ነገር የለም። የዓይን እማኞች በኒያላ ከተማ ከሚገኘው የአውሮፕላን ማረፊያ አካባቢ ከፍተኛ ፍንዳታ መስማታቸውን ተናግረዋልም ተብሏል። ሶስተኛ ዓመቱን በጀመረው የሱዳን ጦርነት አብዱልፋታህ አልቡርሃን የሚመሩት ብሔራዊ ጦር የሀገሪቱ ማዕከል ምስራቅና ሰሜናዊ አካባቢዎች ተቆጣጥሮ ይገኛል። የመሐመድ ሐምዳጋሎን የሱዳን ፈጥኖ ድራሽ ኃይል በአንጻሩ አብዛኛው የምዕራብ ዳርፉርና ደቡባዊ ሱዳን በእጁ እንዳስገባም ተገልጿል። ክቡራን አድማጮች ከሀገር ውስጥ ከውጭ ለሰዓቱ ብታደምጧቸው ብለን የመራርንላችሁ ዘገባዎች እነዚህን ይመስሉ ነበረ። ከሰዓታት በኋላ በሌሎች በአዳዲስ ዘገባዎች እስከምንገናኝ ለሌሎች ለአዲስ መረጃዎች ተጨማሪ ትሩዝ ኢትዮጵያ ሶሻል ሚዲያን ሰብስክራይብ በማድረግ ቤተሰብ እንድትሆኑ ጋብዞታለሁ። በያለንበት የዓለም ዳርቻ ቸር እንቆይ።